ጤና ይስጥልን እንዴት ናችሁ? አርሰናል ወደ ቼክ አምርቶ ስላቪያ ፕራን በገጠመበት ጨዋታ በፕራግ በጣም ጥሩ ውጤት አስመዝግቧል። 3-0 በሆነ ውጤት አሸንፏል። ስለ አርሰናል ቡድን ብዙ ሀሳቦች እየተነሱ ይገኛሉ። አሁንም ሌሎች በዝርዝር የምንመለከታቸው ጉዳዮች አሉ። ከጨዋታው ጋር በተያያዘ የሚኬል አርቴታ ቡድን አሁን በቻምፒየንስ ሊግ ላይ በምን ያክል ደረጃ ላይ የተቀመጠ የሚለውን ጉዳይ እየነገርናችሁ እንቆያለን። አሁን የቅዱስ ጊዮርጊስ ደጋፊዎች ለምሳሌ በአዲስ አበባ ስቴዲየም ከቻላችሁ ድረሱብን ካልቻላችሁ አትጩብን የሚሉት ነገር አለ። አሁን የአርሰናል ደጋፊዎች እንደዛ ማለት ይችላሉ፣ የሚኬል አርቴታ ቡድን ተጫዋቾች እንደዛ ማለት ይችላሉ ብሎ በደንብ መናገር ይቻላል። በረጅም ርቀት አስደናቂ የውድድር ዘመንን እያሳለፈ ይገኛል። ከአራት ጨዋታዎች አራቱንም በማሸነፍ የትናንትና ጨዋታ ምን መልክ ነበሩ? አንዳንድ ተጫዋቾች ላይ የበለጠ ትኩረት አድርገን እናነሳለን። ከነዚህ መካከል ጋብሪኤል ማጋሌሽና የዊሊያም ሳሊባ ጥምረት፣ ጁሪን ቲምበር ከዛ በተጨማሪ ተቀይሮ ሲገባ ባለፉት ቀናት ላይ የተመለከት ነው። እንዲሁም ደግሞ በቅርብ ከጉዳት አገግሞ ገና ሙሉ ፊትነሱን እንኳን ያላረጋገጥንለት የዚህ ኤኳዶራዊው ተጫዋችን በተመለከተ አንዳንድ ሀሳቦች ፒየርን ካፒየን እናነሳለን። ዳቪድ ራያን በተመለከተ ሚኬል ሜሬኖን በተመለከተ ምናነሳቸው ጉዳዮች አሉ። ኤታን ንዋነሪን በተመለከተ ትናንትናም ጨዋታውን አድርጓል። እነዚህና ሌሎች የሚነሱ ሀሳቦች አሉ። በስፋት እንዳስሳቸዋለን። ቁጥሮች ምን ይላሉ? ከጨዋታው ጋር በተያዘ ሌሎችም ከአርሰናል ጋር በተያዘ ተንታኞችስ ምን ሀሳብ እየሰጡ ይገኛሉ የሚለውን ጉዳይ እያነሳሳን እንቆያለን። ወደ ስላቪያ ፕራ መሄድ ቀላል አይደለም። በቼክ የተደረገው ጨዋታም ያንን በደንብ የሚገልጽልን ነው። ያንን በተመለከተ ደግሞ 3 ነጥብ ይዞ 3 ንጹህ ግቦችን ይዞ ከዛ በተጨማሪ ምንም ግብ ሳይቆጠርበት መውጣት በጣም የሚያስገርም ውጤት ነው። ለሁሉም በዝርዝር እንመለከታችኋለን። እናንተም አብራችሁን ቆዩ፣ ሀሳቦቻችሁን ጻፉልን። ሌሎችንም እንግዲህ ጋብዟቸው ወደዚህ ቪዲዮ ሼር አድርጉ። ይህንን ቪዲዮ ላይ ካደረጋችሁ እንደተጀምሩ አስቀድሜ ላስታውሳችሁ፣ ሰብስክራይብም እያደረጋችሁ አብራችሁን ቆዩ። አርሰናል ትናንትና እንግዲህ ለደቂቃዎች አይደለም ለጨዋታዎች ግብ ሳይቆጠርበት እየወጣ ቀጥሏል። ትናንትና ማንስቻለሁ። ፔፕ ጋርዲዮላ ተስፋ አደርጋለሁ አርሰናል ግብ እንደሚቆጠርበት አንድ ቀን ሲል ነበረ። ያ አንድ ቀን ትናንትና አልነበረ። ምክንያቱም ትናንትናም ግብ ሳይቆጠርበት ወጥቷል የሚኬል አርቴታ ቡድን። ቡካዮ ሳካ ታሪክ የሰራበት በማክስ ዳውማን በኩል አዲስ ታሪክ የተመዘገበበት ነበረ። ጨዋታውን አስቀድመን እንመልከት። የጨዋታው እንቅስቃሴዎች የመጀመሪያዎቹ ደቂቃዎች በጣም ፈታኝ ነበሩ። የቼክ ወይም እዚህ የምስራቅ አውሮፓ እግር ኳስ ቡድኖች አጀማመራቸው እንደዚህ ነው። በጣም ኢንቴንሲቲያቸው ከባድ ነው። ፊዚካሊ በደንብ ዶሚኔት ማድረግ የሚችሉ ረጃጅም ተጫዋቾች ያሏቸው ናቸውና ያንን በደንብ ተመልክተናል። ከጨዋታው ጋር በተያዘ ያ በደንብ ሊነሳ የሚችል ጉዳይ ነው። በሚኬል አርቴታ ቡድንም ትናንትና ያንን ለመቆጣጠር ነበር የመጀመሪያ ደቂቃዎች ላይ ያ በተደጋጋሚ ሲደረግ የነበረ ጉዳይ ነው። በሚኬል አርቴታ ቡድን ያንን ተመልክተናል። የመጀመሪያዎቹ 15 ደቂቃዎች ከ10 እስከ 15 ደቂቃ ያለ በጣም ፈታኝ ጊዜ ነበረ። አርሰናል ኦርጋናይዝድ አልነበረምና ስላቪያ ፕራም ያንን ለመጠቀም ረጃጅም ተጫዋቾች ነበሩት፣ ሲሞክር ነበረ። ከዛ በኋላ ወደ መደበኛው የአርሰናል እንቅስቃሴ ተመልሶ ተመልክተናል። ስጋት የፈጠሩ እንቅስቃሴዎች ነበሩ ያልኩ አልነበርም። ወደ ግብ የተሞከሩ በጣም ግልጽ እድሎች አልነበሩም። ነገር ግን አጠቃላይ እንቅስቃሴው እንደ ቡድን አርሰናል ያልተረጋጋበት ነበረ። ከዛ በኋላ ግን ወደ መረጋጋት የሚኬል አርቴታ ቡድን መጀመሪያ ቁጥጥር ላይ ትኩረት ያደርጋል። ከዛ በኋላ ጨዋታውን ወደ መቆጣጠር ሄደ። በሁሉም ረገድ የተሻለ እንቅስቃሴን የተመለከትንበት ነበረ። ከማዕዘን ምት የተገኘው ኳስ አንበላቸው በእጁ ነክቶ የጨዋታው እንቅስቃሴን የቀየረ የመጀመሪያው ግብ ተቆጠረ። ቡካዮ ሳካ ግቧን አስቆጠረ። ጨዋታውም በቫር ከተሰጠው ፍጹም ቅጣት ምት በኋላ 1-0 በአርሰናል መሪነት ቀጠለ። ሁለተኛው አጋማሽ በተጀመረ 35-36 ሰከንዶች ላይ ሚኬል ሜሬኖ ግብ አስቆጠረ። ከዛ በኋላ ጨዋታው በጥሩ መንገድ ለአርሰናል የቀጠለ ነበረ። የሚኬል አርቴታ ቡድን ጨዋታውን ማሸነፍ ችሏል። 3-0 ሚኬል ሜሬኖ ሌላ ግብ አክሎ ጨዋታው 3-0 ተጠናቋል። አርሰናል የውድድር አመቱ ጅማሮ አጠቃላይ ሂደቶች ብዙ ሊባልባቸው የሚችሉ ናቸውና ሚኬል አርቴታስ ምን አዳዲስ ነገሮችን እያስመለከተን ይገኛል? ብዙ ማለት እንችላለን። እንደ ቡድን እንቅስቃሴ እንደ አጠቃላይ ሂደትም ትናንትና የሚኬል አርቴታ ቡድን ግብ ሳይቆጠርበት በተከታታይ አስገራሚ ቁጥሮችን እያስመዘገበ ቀጥሏል። በ8 ጨዋታዎች ላይ የመጨረሻ 8 ጨዋታዎችን ስንመለከት 8ቱም ላይ ግብ ያልተቆጠረበት ጨዋታ ነው። አርሰናል ለመጨረሻ ጊዜ ግብ የተቆጠረበት የኒውካስል ዩናይትድ ጨዋታ ሴፕቴምበር 28 ላይ ኒክ ቮልትማደ ረጅሙ አጥቂ ግብ ካስቆጠረ በኋላ አርሰናል ጨዋታውንም 2-1 በሆነ ውጤት ካሸነፈ በኋላ ሌላ ግብ አልተመለከትንም። በ8 ተከታታይ ጨዋታዎች ላይ ክሊን ሺት ያስመዘገበው የአርሰናል ቡድንን መለስ ብለን ስንፈልግ በጣም ረጅም ጊዜ ወደ ኋላ መመለስ አለ
አለብን። ያ ማለት 1903 ከ122 ዓመታት በፊት የነበረ ነው 8 ጨዋታዎች። አሁን 9ኛ ጨዋታው ደግሞ መጪው ቅዳሜ እና እሁድ በሚደረጉ የፕሪሚየር ሊግ ጨዋታዎች ሲቀጥል ሰንደርላንድን የምንገጥምበት ጨዋታ በሰንደርላንድ ጨዋታ ላይ የበለጠ ትኩረትን የሚስቡ ነገሮች አሉ። ከዚህ በፊት በእንግሊዝ እግር ኳስ ታሪክ እንደዚህ አይነት ቁጥሮችን ያስመዘገቡ ቡድኖች አሉ ወይ ብለንም እንፈትሽ። እንደዚህ በሚኬል አርቴታ ቡድን ደረጃ ተከታታይ ጨዋታዎች ላይ ክሊን ሺት በማስመዝገብ በሁሉም ውድድሮች በእንግሊዝ ክለቦች መካከል ሊቨርፑል 2005 ላይ 11 ጨዋታዎች ላይ ክሊን ሺት አስመዝግቦ ነበር። ማንቸስተር ዩናይትድ 2004-5 ላይ 8 ጨዋታዎችን አርሰናል 2005 ላይ 8 ጨዋታዎችን ከዛ በኋላ ቼልሲ፣ ሊቨርፑል የቼልሲ 2019 የሊቨርፑል 2005 ቡድን የሚጠቀሱ ናቸውና ሌሎችንም ቡድኖች መጠቃቀስ እንችላለን። የአርሰናል 1994 ቡድንም ያንን አድርጎት ያውቃል። ኤቨርተን በተመሳሳይ በዚያ ውድድር ዘመን 6 ተከታታይ ጨዋታዎችን ክሊን ሺት አስመዝግቦ ወጥቷል። አሁን ቡድኖች ጸሎታቸው አርሰናል ግብ እንዲሞከርበት ነው፣ እንዲቆጠርበት እንኳን እየሆነ አይደለም። የሚኬል አርቴታ ቡድን በዛ ደረጃ የተደራጀ ነው። የአውሮፓ ቻምፒየንስ ሊግ ጉዞን እንመልከት። እስካሁን ያደረጋቸው ጨዋታዎች እንግዲህ በ11 ግቦች የታጀቡ 4 ጨዋታዎች ናቸው። አትሌቲክ ቢልባውን 2-0 ትሮሳርድና ጋብሪኤል ማርቲኔሊ ያስቆጠሯቸው ግቦች፣ ከኦሎምፒያኮስ ጋር ቡካዮ ሳካ ድንቅ የነበረበት ጨዋታ 2-0 የተጠናቀቀ የኤሚሬትስ ጨዋታ ነው። ከሜዳ ውጪ 2 ጨዋታዎችን አድርጓል። 2ቱን አሸንፏል። ትናንትና የስላቪያ ፕራ የቼክ ሪፐብሊክ ጨዋታ፣ ስለ ቶማስ ሮዝስኪ፣ ስለ ቼክ ሪፐብሊክ፣ ስለ ስላቪያ ፕራ ትናንትና አንስተናል። መለስ ብላችሁ ቪዲዮን መመልከት ትችላላችሁ። 4-0 በሆነ ውጤት የተጠናቀቀው አትሌቲኮ ማድሪድ ጨዋታ የሚጠቀስ ነው። በአጠቃላይ 11 ግቦችን አስቆጥሯል አርሰናል። በጣም ድንቅ የመከላከል አደረጃጀት ያለው ነው። ቀጣይ 9ኛ ጨዋታ ይመጣል። በዚህ ጨዋታ ላይ ደግሞ የሚነሱ ጉዳዮች አሉ። ከጨዋታው አስቀድሞ የስላቪያ ፕራው ዳቪድ ዶድራ የሰጠው አስተያየት ነበረ። በጣም ከባድ ጨዋታ እንደሚሆን እገምታለሁ፣ ምንም አይነት ዊክነስ ምንም አይነት ድክመት የሌለበት ቡድን ነው ሲል አስተያየቱን ሰጥቶ ነበረ። ለነሱ ማጥቃት ቀላል ነው፣ ወደ ማጥቃት እንቅስቃሴ ከገቡ ያስቆጥራሉ፣ በጣም ቀላል ነገር አድርገውታል ሲል ነበረ። ለምሳሌ እኔ ከወንድሜ ጋር የፊፋ ጌምን ጫወታለሁ። በምጫወትበት ጊዜ ላይ የማደርገው ነገር ቢኖር ሁሉንም የአርሰናል ተጫዋቾች በዛ ጌም ላይ እገዛቸውና በጥንካሬ ጫወታለሁና ሁሉም ኢንክሬዲብል ናቸው፣ ሁሉም አስደናቂ ናቸው ብሏልና ባለፉት ጨዋታዎች ላይ እንግዲህ ተከታታይ ድሎችን እያስመዘገቡ ይገኛሉ። ዳቪድ ራያ እንግዲህ ስራ ስጡት እስኪባል ድረስ ውዱ ተከፋይ ደጋፊ የአርሰናል ደጋፊ እየተባለ እስኪነሳ ድረስ ብዙ ጨዋታዎች ላይ ግብ ሳይቆጠርበት ወጥቷል። 110 ጨዋታዎችን ለአርሰናል ያደረገበት ነበረ። 50 ክሊን ሺቶችን ማለት ቢያንስ ለግብ ጠባቂ በዚህ ያክል ቁጥር ማስመዝገብ በጣም ብዙ የሚባል ነው። ከሞላ ጎደል በግማሾቹ ጨዋታዎች ላይ ግብ ሳይቆጠርበት የሚወጣ ተጫዋች ሆኗል ዳቪድ ራያ። ያንንም ተመልክተናል። ስለ አርሰናል ዲፌንስ ብቻ አይደለም ኦል ራውንድ የሆኑ ተጫዋቾች አሉ። ለምሳሌ ዴክላን ራይስ ሚኬል አርቴታ ከሰሞኑ ቶታል ፉትቦለር ሲለው ነበረ። ያንንም የተመለከትንበት ነበር። ለሁሉም ብዙ ነገሮችን መናገር ብዙ ነገሮችን ማንሳት ይቻላል። ጋብሪኤል ማጋሌሽ ዘንድሮ ለሀገሩ ብራዚል ለክለቡ አርሰናል ያደረጋቸው ጨዋታዎችን እንቁጠር። 16 ጨዋታዎችን አድርጓል። 13 ክሊን ሺቶችን አስመዝግቧል። 5 የግብ ተሳትፎ አለው። ጎልና አሲስቶችን ስንደማምር ብዙ የሚባለው። በተመሳሳይም የዊሊያም ሳሊባም ቁጥሮች በጣም አስደናቂ ናቸው። ዊሊያም ሳሊባ የተለየ ጊዜን እያሳለፈ ይገኛል። አይኖች ሁሉ ስፖትላይቶች ሁሉ ጋብሪኤል ማጋሌሽ ላይ በሆኑበት ሰዓት ላይ ብዙ ፐርፎርም እያደረገ ይገኛል። ስለ ሚኬል ሜሬኖ በስፋት እናነሳለን። ከዛ ውጪ ሌሎችም ተጫዋቾች አሉ መነሳት ያለባቸው፣ ስለነሱ ብዙ ማለት ያለብን። ከ1903 በኋላ የተመዘገበ 8 ጨዋታዎች ክሊን ሺት ነው። የኦሎምፒያኮስ፣ የዌስትሃም፣ የፉላም፣ የአትሌቲኮ ማድሪድ፣ የክሪስታል ፓላስ፣ የብራይተን፣ የስላቪያ ፕራ ጨዋታዎች አሉ። ቀጣይ ጨዋታ ደግሞ የሰንደርላንድ ጨዋታ ይቀጥላል። በስፋት እናነሷለን። ከግራንድ ጃካ ጋር አያይዘን ግራንድ ጃካም ከአንድ ወር በፊት ሲሰጥ የነበረውን አስተያየት ስመለከት ነበር። እንዲሁ በቪዲዮቻችን ላይ እናነሷለን ብለን ያላነሳነው ጉዳይ ነው። ግራንድ ጃካ ስለ አርሰናል ስለ ቡድኑ አሁን ስላሉ ተጫዋቾች የሰጣቸው አስተያየቶች አሉ። ከሰንደርላንድ ጨዋታ ጋር በስፋት እንመለስበታለን። አሁን ከ1903 በኋላ ሚኬል አርቴታ ይህንን ክብረ ወሰን ስለማስመዝገቡ ተጠይቆ ነበረ። በጣም ረጅም ጊዜ ነው፣ በጣም ትልቅ ነገር ነው ያሳካ ነው፣ በጣም ከባድ ነገር ነው ያሳካ ነው ብሏል። ለዚህ ደግሞ የተለዩ ስራዎች ያስፈልጉ ነበረ።
በጣም የሚያስደስተው ነገር ሪከርዱ አይደለም፣ የተጫዋቾቹ ማይንድ ሴት ነው። የተጫዋቾቹ የሳቢያቸው ደረጃ በጣም አስገራሚ ነው ብሏል። ለምሳሌ የሚያወሩት ተጫዋቾቹ የሚያወሩትን ነገር ሚኬል አርቴታ አጋልጧል። ይፋ ያደረገው ነገር በጣም አስገራሚ ነው። እንዴት ከዚህም በላይ መሻሻል እንዳለባቸው ነው መልበሻ ቤት ላይ የሚያወሩት። ከዚህ በላይ እንዴት ነው ግብ ሳይቆጠርብን መውጣት የምንችለው? ከዚህ በላይ እንዴት ሊሻሻል እንደሚችል ማሰብ እንኳን በጣም ከባድ ይመስላል። ሚኬል አርቴታ ያንን አንስቷል። ጁሪን ቲምበርም እንደተለመደው ድንቅ ነበረ፣ በጣም የተለየ ጊዜን አሳልፏል ብሏል ሚኬል አርቴታ ከጨዋታው መጠናቀቅ በኋላ። እያንዳንዱ ሌቭል ላይ እያንዳንዱ ዳይሜንሽን የሚሰጠው ለቡድኑ የተለያዩ ዳይሜንሽኖች አሉትና ፔኔትሬት ሲያደርግ፣ ዲዋሎችን ሲያሸንፍ፣ ጌሞቹን አንደርስታንድ የሚያደርግበት መንገድ፣ ነገሮችን የሚያደርግበት መንገድ እንዲፈጠሩ የሚያደርግበት ነገር ለቀሪዎቹ ቡድን አጋሮቹ እንኳን ምሳሌ የሚሆን የሚችል ተጫዋች ነው የሚል ነገር አንስቷል። ከሚኬል አርቴታ ቡድን ጋር በተያያዘ ብዙ መባል ይችላል። ስለ ሚኬል ሜሬኖም እናንሳ። አርሰናል እንግዲህ በ16 ጨዋታዎች 13 ክሊንሺት አስመዝግቦ 3 ጨዋታዎች ብቻ ላይ ግብ ተቆጥሮበት እሱም ከአንድ በላይ ግብ አልተቆጠረበትም። አንዳንድ ግቦች ብቻ አስተናግዶ አርሰናል ትልቅ ግርግዳ ገንብቷል። በአርሰናል ታሪክ እንግዲህ በ10 ዓመት ውስጥ ፒየሮ ኤንካፔ አዲስ የተባለ ክብረ ወሰን አስመዝግቧል። ይህም ክብረ ወሰን በጣም የተለየ የሚባል ነው። በዚህ ክብረ ወሰን ላይ የሚነሱ ጉዳዮች አሉ። ፒየሮ ኤንካፔ ትናንትና በቻምፒየንስ ሊጉ ላይ መጀመሪያ አሰላለፍ ውስጥ ገብቶ ተመልክተነዋልና በእነዚህ ጨዋታዎች ላይ ከተመለከት ነው የበለጠ ትናንትና ጥሩ ተንቀሳቅሷል። 8 ዲዋሎችን በተቃራኒ ከሱ ጋር አንድ ለአንድ አጋጣሚዎችን ማለት ነው ሁሉንም በማሸነፍ 100% የአርሰናል የመጀመሪያው ተጫዋች ሆኗል። በ10 ዓመት ታሪክ በአርሰናል እንደዚህ አይነት ቁጥር ያስመዘገበ ተጫዋች አልተመለከትንም ነበረ። ለሚኬል አርቴታም ትልቅ ድል ነው። ምክንያቱም ደግሞ ሚኬል አርቴታን ስንመለከት የሚነሱ ጉዳዮች አሉ። ከነዚህ መካከል በሁሉም ረገድ በጣም ጥሩ ጊዜን እያሳለፈ ይገኛል። ቁጥሮችም ያንን ይደግፉታል። በእንግሊዝ ታሪክ አዲስ ክብረ ወሰንም አዲስ ቁጥርም አስመዝግቧል። ያንንም መለስ ብዬ ነግራችኋለሁ። ከሚኬል አርቴታ ሀሳብ ከመግባት በፊት ግን ፒየሮ ኤንካፔ በአውሮፓ እንግዲህ በእነዚህ ጨዋታዎች ላይ በጣም በ10 የውድድር ዘመን አንድም የአርሰናል ተጫዋቾች በአውሮፓ ውድድር በዚህ በቻምፒየንስ ሊግም በኤሮፓ ሊግም ላይ እንደዚህ አይነት ቁጥር አስመዝግቦ አያውቅም። 8 ዱዋሎችን በሙሉ አሸንፏል። የነበሩ አንድ ለአንድ አጋጣሚዎች በሙሉ አሸንፏል። ፋይናል ሰርድ ላይ ኳሶችን ይዞ ሲገባ ነበረ፣ ፋውሎችን ሲያሸንፍ ነበረ፣ ፋውል ሲሰራበት ነበረና ጥሩ ሲንቀሳቀስ የነበረ ተጫዋች ነው። ሚኬል አርቴታን በተመለከተ 63-64% የቻምፒየንስ ሊግ የማሸነፍ ቁጥር አለው። በትንሹ ሚኒመም 20 ጨዋታዎችን ካደረጉ አሰልጣኞች መካከል የእንግሊዝ ቡድኖች መካከል 63%፣ 64% በማሸነፍ የሚኬል አርቴታ ቡድን ቀዳሚው የእንግሊዝ ቡድን የመጀመሪያው ቡድን ሆኗል። ቤስት እንግሊዝ ቡድን ሆኗል። በዚህ ቁጥር ረገድ ሚኬል አርቴታ ለዚህ አስተዋጽኦ አለው። ቡካዮ ሳካ ትናንትና ድንቅ ቁጥር አስመዝግቧል። በተለይ በተከታታይ የቻምፒየንስ ሊግ ጨዋታ ላይ ከሜዳ ውጪ ግቦችን በማስቆጠርም አዲስ የተባለ ክብረ ወሰን ያስመዘገበ ተጫዋች ነው። ከሜዳው ውጪ በ4 ተከታታይ ጨዋታዎች ላይ በቻምፒየንስ ሊግ ታሪክ የመጀመሪያው የአርሰናል ተጫዋች ሆኗል። ግብ በማስቆጠር ረገድ በጣም ጥሩ ጊዜን ያሳለፈበት ነበር። አርሰናል እንግዲህ አሁን 8 ክሊንሺቶችን አስመዝግቧል። ግብ ከተቆጠሩበት በደቂቃ ስንመዝነው 8 ጨዋታ ነው። በአጠቃላይ 776 ደቂቃዎችም አልፈዋል። እንዳጠቃላይም ደግሞ የተለየ የውድድር ዘመን እያሳለፈ ይገኛል። ከኦሎምፒያኮስ ጀምሮ ቀጣይ ደግሞ ያሉ ጨዋታዎች በጣም ከበድበድ ያሉ ናቸውና እነዚህ ጨዋታዎች በጣም ወሳኝ ናቸው። የሰንደርላንድ ጨዋታ በጣም አስፈላጊ ነው። በቀጣይ ከሰንደርላንድ ጋር ይጫወታል። ከኢንተርናሽናል ብሬክ በኋላ ኖቬምበር 23 አካባቢ የሚደረገው ጨዋታ የቶትናም ጨዋታ ነው። ባየር ሙኒክን ይገጥማል ቼልሲ። ባየር ሙኒክ፣ ቼልሲ፣ ቶትናም በተከታታይ የሚደረጉ ጨዋታዎች ናቸውና ለነዚህ ጨዋታዎችም የሚኬል አርቴታ ቡድን ከጉዳት የተመለሱ ተጫዋቾች በደንብ ያግዙታል ተብሎ ይጠበቃል። ስለ ሚኬል ሜሬኖ አሁን ደግሞ ጊዜው ነውና እናንሳ። ሚኬል ሜሬኖን በተመለከተ ብዙ ሀሳቦች ማንሳት ይቻላል፣ ብዙ ነገሮችም መናገር ይቻላልና በአርሰናል በኩል እንግዲህ በ1969-70 የውድድር ዘመን ሌድስ ዩናይትድ 4 የቻምፒየንስ ሊግ ጨዋታዎችን በሙሉ ክሊንሺት አስመዝግቦ መጀመሪያ ጨዋታዎችን አሸንፎ አጠናቆ ነበር። አርሰናል ሁለተኛው ቡድን ነው በእንግሊዝ ታሪክም ይህንን ቁጥርም አስመዝግቧል። ለዚህ ደግሞ ሚኬል ሜሬኖ አስተዋጽኦ ትናንትና ትልቅ ነበር። በአጠቃላይ ያስመዘገባቸው ቁጥሮች የነበሩት እንቅስቃሴዎች 2 ግቦችን ማስቆጠሩ ብቻ አይደለም። ባለፈው ፌብሩዋሪ ላይ ወደ አጥቂነት ከተቀየረ በኋላ
የግብ ተሳትፎ በጣም አስገራሚ ነው። በሚኬል አርቴታ ቡድን ውስጥ የሌስተር ጨዋታ ላይ ነበረ ለመጀመሪያ ጊዜ ፌብሩዋሪ ወር ላይ ወደ አጥቂነት ተቀይሮ ሚኬል ሜሬኖን የተመለከት ነው። እንደ አንድ አማካኝ በጣም ቨርሳታይል የሚባል ዱዋሎችን ማሸነፍ የሚችል የአንድ ለአንድ አጋጣሚዎችን ማሸነፍ የሚችል ጥሩ ተጫዋች እንደሆነ ይነገርለት ነበረ። ነገር ግን ባለፈው የውድድር ዘመን አጥቂዎች ከተጎዱ በኋላ ገብርኤል ኢየሱስ እንዲሁም ደግሞ ካቨርስ ከተጎዱ በኋላ ሌላኛው የነበረው አማራጭ ሚኬል አርቴታ እሱ መመልከት ነበር። ወደ አጥቂ ወደ 9 ቁጥር ሜክሺፍት ስትራይከር አድርጎ ሲጠቀምበት ከዛ በኋላ 14 ግቦችን አስቆጥሯል። አሲስቶች አሉት። የግብ ተሳትፎ ብቻ አይደለም፣ ግብ ማስቆጠሩ ብቻ አይደለም፣ ለቡድን አጋሮቹ እያንዳንዱ እንቅስቃሴ ላይ የሚኖረው ተሳትፎ በጣም የተለየ አይነት ተጫዋች ነው። ሚኬል አርቴታ ስለ ተጫዋቹ የሰጠው አስተያየት አለ። እሱ አለን ማለት ጆይ ነው፣ በጣም ደስታ ነው። እሱ መያዛችን በሜዳ ሁሉ ቨርሳታይል ነው። በተለያዩ ቦታዎች ላይ የተለያዩ ነገሮችን ማድረግ ይችላል። ማይንድ ሴቱ፣ ሊደርሺፑ፣ መሪነቱ ከዛ በተጨማሪ እንደ ግለሰብም በጣም ድንቅ የሚባል ሰው ነው። እንደ ሰውም ስንመለከተው በጣም ጥሩ ጊዜን እያሳለፈ ይገኛል ብሏል ሚኬል አርቴታ። ጥሩ ተጫዋቾችን አተናል። ከፊት ያሉ የአጥቂ ስፍራ ተጫዋቾች በጉዳት በሌሉበት ሰዓት ላይ እሱ እንደ መፍትሄ የመጣ ነው። በዚህ ጨዋታ ላይ መጥቶ 2 ግቦችን አስቆጥሮልናልና በጣም የተለየ ተጫዋች ነው። እሱ መያዛችን ሁሌም የተለየ ነው የሚል ነገር አንስቷል። ሚኬል ሜሬኖ በእርግጥ የጨዋታው ኮከብም ተብሎ የተመረጠበት ጨዋታ ነበረ ያሳለፈው። ድንቅ ምሽት ነበረ በአጠቃላይ ለአርሰናል። ከአርሰናል ቀጣይ ጨዋታ ጋር በተያያዘ ደግሞ የባየር ሙኒክ መርሃ ግብር በስፋት ይነሳል። እሱን በስፋት እንመለከትበታለን። ነገር ግን ትናንትና ሚኬል ሜሬኖን ቁጥሮች አንስቻለሁ። እንዴት ተመለከታችሁት? የእናንተን ሀሳብ ተሳትፎም እንፈልጋለን። ሚኬል ሜሬኖ በአስደናቂ መንገድ በአስደናቂ ጉዞ ላይ የሚገኝ ተጫዋች ነው። ነገር ግን ቪክተር ጌኬሬሽ አለመኖሩ አልጎዳም ወይ ብላችሁ ታስባላችሁ ወይ? የአንዳንድ ተንታኞች አንዳንድ ሀሳቦችን ያነሳሉ። እሱንም በደንብ በቀጣይ ጊዜያት ላይ በስፋት እንመለከቷለን። ቪክተር ጌኬሬሽ በዛሬው ጉዳያችን ላይ እንዳስሰዋለን በመጠኑ ቢሆን፣ ሌላ ጊዜ ግን በስፋት የምንመለስበት ነው የሚሆነው። ትናንትና የእሱን ፊዚካሊቲ በደንብ አርሰናል አጥቷል። በተለይ ደግሞ ረጅም ኳሶች ሲጣሉ ሚኬል ሜሬኖም ጥሩ የሚባል ተጫዋች ነው። ነገር ግን ከቡድኑ ጋር በጣም እየተዋደ የነበረው ቪክተር ጌኬሬሽን ሚኬል አርቴታም ቡድኑም እነ ቡካዮ ሳካም በደንብ እንዳጡት መናገር ይቻላል። የማጥቃት እንቅስቃሴው ላይ ትንሽ መጠነኛም ክፍተት እንደተመለከተን መናገር ይቻላል። በትናንትናው ጨዋታ ላይ ረጅም ኳሶችን ኮንትሮል በማድረግ ከዛ በኋላ የቡድን አጋሮቹን ወደ ጨዋታው የሚያስገባበት መንገድ ሊንክ አፕ ፕሌው በጣም አስገራሚ፣ ከጨዋታ በጣም እየተሻሻለ ከነ ቡካዮ ሳካ ከነ ትሮሳርድ ጋር እየተዋደ ከኋላ የሚመጡትን ዙቢሜንዲን እንዲሁም ደግሞ ዴክላን ራይስን ደግሞ የሚያጣምርበት መንገድ ኤዜም ሲኖር ከነሱ ጋር የሚፈጥረው ጥምረት በጣም ድንቅ ነበርና ከትናንትናው ጨዋታ ጋርም በተያያዘ ያ የሚነሳ ዝርዝር ጉዳይ እንደሆነ መናገር ይቻላል። ሚኬል ሜሬኖ እንዳጠቃላይ በጣም ድንቅ እንቅስቃሴ ነበር። ሚኬል አርቴታም እንዳለ ነው ሊደርሺፑ፣ ሜንታሊቲው፣ ማይንድ ሴቱ በጣም አስገራሚ ነው። ነገር ግን ከዛም ባለፈ መንገድ የቪክተር ጌኬሬሽ ጉዳይ በቀጣይ ቶሎ መመለስ እንዳለበት የሚያሳስቡ ምልክቶችም የታየበት ጨዋታ ነበረ። ሌላ ጉዳይ ላንሳ፣ ሌላ ጥያቄ ያን ማነሳበት ተጫዋች ነው። ይህ ተጫዋች የእናንተንም ሀሳብ አካፍሉልን። በተከታታይ ጨዋታዎች ላይ እየተመለከትነው እንገኛለን። ባለፈው የበርንሌ ጨዋታ ላይ ተቀይሮ ከገባ በኋላ በዚህኛው ጨዋታ ላይ ደግሞ ከበርንሌ ጨዋታ በኋላ በቻምፒየንስ ሊጉ በቋሚ አሰላለፍ የጀመረበት ጨዋታ ነው። ይህ ተጫዋች የአርሰናሉ በጣም ተስፋ ያለው በጣም ፍሌር ያለው ተጫዋች ነው። አንዳንድ ተጫዋቾች ከቡድኑ በጣም ፍሌር ያላቸው ተጫዋቾች እንደ ተጫዋች ክህሎታቸው ሲመዘን ጥሩ አቅም ያላቸው ተጫዋቾች የትኞቹ ናቸው ተብለው ሲጠየቁ ከሚያነሷቸው ተጫዋቾች መካከል አንደኛ ነው ኤታን ንዋኔሪ። ነገር ግን ለአርሰናል መጠቃት እንደ አንድ ምክንያት እየሆነ በትናንትናው ጨዋታ ላይ በ2-3 አጋጣሚዎች ላይ ባለፈው የበርንሌ ጨዋታ የማርከስ ኤድዋርድ ዴሞክራት ድንቅ ሙከራ ላይም ተመልክተናል። እናንተስ ሀሳብ እንዴት ነው? እንዴት ትመለከቱታላችሁ? አርሰናል ተጫዋቾች በዚህ ሬስት ዲፌንስ የሚሉት ታክቲካል አቀራረብ ታክቲካል ሀሳብ አለ። የታክቲካል ሀሳብ ሬስት ዲፌንስ ማለት በተጫዋቾች በኩል እያጠቁል ነው ቡድኑ አርሰናል ለምሳሌ እያጠቃ ነው። ነገር ግን እነዚህ ተጫዋቾች መከላከሉ ላይ ትኩረት አድርገው የሚቆሙበት ቦታ ማለት ነው። የካውንተር አታክ ቢኖር ፋስት ብሬኮች ቢኖሩ እነሱን ለማስቆም ከዛ በተጨማሪ ኳሶች ክሊር ቢደረጉ እነሱን ለማዳን ለመያዝ ለመቆጣጠር ወደ መልሶ ድጋሚ ማጥቃቱን የበለጠ የተመቸነ የተደላደለ ለማድረግ የሚሄዱበት እንቅስቃሴ የሚጠቀስ ነውና ከዚሁ ጋር ከተያዘ ከቡድኑ ጋር በተያዘ ያ በትክክል የኖኔሪ ጉዳይ ጥያቄ
ውስጥ የሚገባ ነው። ትናንትናም በመልሶ ማጥቃት ራሱ ቢጫ ካርድ የተመለከተበት አጋጣሚ የሚታወስ ነው። ምናልባት ዋጋ ላይ ያስከፍል የሚችል ኳስ ነበረ። ባለፈውም በቀላሉ ወይ ክሊር ማድረግ የሚችለውን ኳስ ነገር ግን አብዶ የሚወድ ተረጋግቶ የሚጫወት በእርግጥ የተከላካይ ተጫዋች አይደለምና ሚኬል አርቴታ በቀጣይ ምናልባት በዛ ኤሪያ ላይ እሱ እንዳይገኝ ማድረግ የአየር ላይ ኳስ አጠቃቀሙ ጥሩ ስላልሆነ ይመስለኛል ወደ ኋላ ኳላ የሚመቱ ኳሶችን ተጋይቶ የሚመጡ ኳሶችን እንዲሞክር ከዛ ተጨማሪ እንዲቆጣጠርም መልሶ ማጥቃቶችም ካሉ እንዲያስቆም እድል ሚኬል አርቴታ የሚሰጠው ነገር ግን አንዳንድ ጊዜ ዋጋ ላይ ያስከፍል ይችላልና በቀጣይ ጨዋታዎች ላይ ምናልባት ሚኬል አርቴታ ልብ ብሎት ሊስተካከል የሚችል ጉዳይ ይሆናል ብዬ አስባለሁ። የባየር ሙኒክ ጨዋታ በቀጣይ ይጠበቃል። የእናንተን ሀሳብ ጻፉልን። ባየር ሙኒክ እንግዲህ ቀደምም ሳኖሳ ነበር ቅዱስ ጊዮርጊስ በስቴዲየሙ ሲዘምሩ የምንመለከተው መዝሙር አለ ከቻላችሁ ድረሱብን የሚለው ለባየር ሙኒክና ለአርሰናል አሁን መዘመር የሚችሉበት ጊዜ ላይ ይገኛል ነው። ሁለቱም ቡድኖች በቀጣይ ጨዋታቸውን ያደርጋሉ። ትናንትና ታሪክ የሰራውን ማክስ ዳውማን ደግሞ ላንሳላችሁ። በእንግሊዝ አይደለም በአውሮፓ በቻምፒየንስ ሊግም ታሪክ በእድሜ ትንሹ ተጫዋች መሆን የቻለበትን ቁጥር አስመዝግቧል። ያንንም ደግሞ በአርሰናል ቤት ትናንትና ተቀይሮ ከገባ በኋላ ነው። የሚኬል አርቴታ ቡድን በርከት ያሉ ተጫዋቾች ከቪክተር ጌኬሬሽ፣ ጋብሪኤል ማርቲኔሊ፣ ትሮሳርድ ኦዴጋርድን ጨምሮ ብዙ ተጫዋቾች በጉዳት ምክንያት የሉምና እነዚህ ተጫዋቾች አለመኖራቸውን ተከትሎ በተቀያሪ ወንበር ላይ አንድሬ ሃርማን አናውስ እንዲሁም ደግሞ ማክስ ዳውማን ነበሩ። ማክስ ዳውማን ደግሞ 15 አመቱ ከ10 ወር ከ2 ቀኑ ላይ ነበረ። ትናንትና ዛሬ 3ኛ ቀኑን ይዟል። ትናንትና በሜዳ ላይ ተሰልፎ ተመልክተናል። ያንንም አዲስ ክብረ ወሰን ያስመዘገበበት ሆኖ ተመልክተናል። በቻምፒየንስ ሊግ ታሪክ በእድሜ ትንሹ የመጀመሪያው ተጫዋች ሆኗል። ከዚህ በፊት የሱፋ ሙኩኩ 16 አመት ከ6 ቀን የነን ክብረ ወሰን ይዞ ነበረ። አሁን የላሚን ያማልንም ክብረ ወሰን ለመስበር 2 ወራት በላይ እድሎች አሉት፣ 4 ወራት በላይ እድሎች አሉት። በቻምፒየንስ ሊግ ላይ የመጀመሪያ አሰላለፍ ላይ መግባት የሚችል ከሆነ ላሚን ያማል ያንን ክብረ ወሰን በእድሜ ትንሹ የመጀመሪያ አሰላለፍ ላይ እየተሰለፈ ተጫዋች ነውና ያንን ክብረ ወሰን መስበር የሚችልበት እድል አለ። በአርሰናል ቤት ከዚህ በፊት ጃክ ዊልሼር 16 አመቱ ከ329 ቀናት ላይ በአርሰናል በጣም ጥሩ የሚባል ቁጥሮች ካሏቸው ተጫዋቾች ወጣት ተጫዋቾች መካከል አንዱ ነውና በቻምፒየንስ ሊግ ታሪክ በእድሜ ትንሹ ተጫዋች ጃክ ዊልሼር ነበር። አሁን ያንን ነገር እየተመለከትን እንገኛለን። ማክስ ዳውማን ይህንን ክብረ ወሰን ሰባብሯል። በፕሪሚየር ሊግም ላይ እንግዲህ ኤታን ንዋኔሪ ነው የፕሪሚየር ሊግ ጊዜም በእድሜ ትንሹ ተጫዋች። በቻምፒየንስ ሊግ ላይ ደግሞ ማክስ ዳውማን ሚኬል አርቴታ ወጣቶችን እያሳተፈ ትልልቆችንም ወደ ሜዳ እየጋበዘ በደንብ እየተመለከት ነው እንገኛለን። ትናንትና ሚኬል ሜሬኖ ድንቅ ነበረ፣ ገብርኤል ማጋሌሽ ድንቅ ነበረና ሁሉንም ተጫዋቾች በዛ ደረጃ መጥቀስ መመልከት ይቻላልና በደንብ የሚነሱ ዝርዝር ጉዳዮች አሉና የሚኬል አርቴታ ቡድን በቀጣይ ሰንደርላንድ ጨዋታ ቀደም እንዳልኩት ነው ከባየር ሙኒክ ጋር ከቶትናም ጋር ከቼልሲ ጋር ከሚደረጉ ጨዋታዎች አስቀድሞ የሚደረግ በጣም ሌላ ወሳኝ ጨዋታ ነው። ምክንያቱም በነዛ ጨዋታዎች ላይ ነጥብ እንኳን ቢጣል የሚታሰብ አይደለም። ነገር ግን ነገሮችን ትንሽ እንደ ማባቢያ እንደ ማስታገሻ ሊሆኑ ይችላሉና አሁን ያለው ውጤት በጣም አስፈላጊ ውጤት እንደሆነ በግልጽ መናገር ይቻላል። ከሚኬል አርቴታ ጋር ብቻ አይደለም እንደ ቡድንም አርሰናል የተዋቀረበት የተደራጀበት መንገድ የተለየ ነው። በአጠቃላይ 8 ጨዋታዎች ክሊን ሺት 776 ደቂቃዎችን ደግሞ ግብ ሳይቆጠርበት ወጥቷል። የተለየ ቡድን እንደተገነባ ማንሳት ይቻላል። በቀጣይ ነገም በሚኖረን የመረጃ ሰዓታችን ላይ ዝርዝር ጉዳዮችን ይዘን የምንመለስበት ነው የሚሆነው። የዝውውር ሀሳቦችን ከአርሰናል ጋር የተነሱ ጉዳዮችን እየተመለከትን እንቆያለን። ለዛሬ ግን ያዝንላችሁ ጉዳዮች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቻናላችንን ሰብስክራይብ አድርጉ፣ ቤተሰቡን በየዕለቱ አዳዲስ ጉዳዮችን ይዘን እንመጣለን። አብሮነታችሁ አይለየን። ይህንን ቻናል ማስተዋወቅ ኮሚኒቲ መፍጠር አለብን። ያንን ሁሌ እንደምንለው ነው በደንብ ማሳደግ አለብንና አዳዲስ ጉዳዮችን በስፋት ይዘን እንመጣለን። ለዛሬ ግን እዚህ ላይ በቃናል። ጤና ይስጥልን።